ሰላም እንዴት ናችሁ? ፈተናችሁ የሚሰጠው ከግንቦት 26 እስከ ግንቦት 30 2017 ዓመተ ምህረት ነው። ፈተና ስትፈተኑ ለውጤታማነታችሁ የሚረዱ ከዚህ በፊት ካለኝ የሪሚዲያል ፈተና ከመፈተን ልምድ ጋር ተያይዞ የትኛውን ፈተና ሊሆን ይችላል ፈተና ውስጥ ስትገቡ ማድረግ ያለባችሁ 3 ዋና ዋና ፖይንቶችን ሼር አደርጋችኋለሁ። እንግዲህ እነዚህ ፖይንቶች ለውጤታማነታችሁ በጣም ቤዚክ እና ፋንዳሜንታል ስለሆኑ እስከ መጨረሻው ድረስ አብራችሁኝ ቆዩ። ከመጀመራችን በፊት ግን ለማታውቁኝ ፈንታሁን ጻይ ይባላለሁ። በቋሚ ስራ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ኮንተንቶች ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል ቪዲዮዎችን ለማየት የሚመጡ ከሆነ እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ ቪዲዮውን ላይክ፣ ሼር እያደረጋችሁ ለሌሎች ተማሪዎች እንዲደርስ አድርጉ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጦልን ለስዳብን። ፈተና ውስጥ ስትገቡ ፈተና በራሱ ምንድን ነው ብለን ስናይ አብዛኛው ተማሪ የሚመስለው የሆነ ሰም ኦብጀክቲቭ ወይም ፈተና ይመጣል የሚባለውን ኮርስ ኮንተንት አንብቦ መፈተን ነው የሚመስለው። ግን አብዛኛውን ጊዜ ፈተና እውቀታችሁን ፕላስ ታይም የምትፈተኑት። የመጀመሪያው ፈተና ስትገቡ ውጤታማ ሊያደርጋችሁ የሚችለውን ነገር ታይማችሁን በትክክል ማኔጅ ማድረግ ስችሉ ነው። የመጀመሪያው አንኳር ፖይንት ታይም ማኔጅመንት ነው። ፈተና ስትገቡ አንድ ፈተና የራሱ የሆነ የተፈቀደለት ታይም አለ። ፎር ኤግዛምፕል 2 ሰዓት ለፈተናው የሚሰጥ ከሆነ 100 ጥያቄ ቢኖረው ፎር ኤግዛምፕል 2 ሰዓቱን ለ100 ጥያቄ ስታካፍሉት የራሱ የሆነ ደቂቃ አለው። ግን ፈተና ሚክስድ ኦፍ ቀላል ፕላስ ኮምፕሌክስ ጥያቄዎች ስለሆነ ያንን ታይም በደንብ ማብቃቃት አለባችሁ ማለት ነው። ቤዝድ ኦን ዩር ካልኩሌሽን ማብቃቃት አለባችሁ ማለት ነው። ታይማችሁን በደንብ ማኔጅ ለማድረግ የመጀመሪያው ነገር ራሳችሁን ማረጋጋት አለባችሁ ማለት ነው። ፈተና ውስጥ ስትገቡ አብዛኛው ተማሪ ሞር ይደነግጣል። ግን ያው ፈተና ሲገባ መደንገጥ ኤክስፔክትድ ነው። ግን ኦቨር ሲሆን ማኔጀብል ሳይሆን ሲቀር በደንብ ስለሚጎዳችሁ ራሳችሁን ማረጋጋት አለባችሁ ማለት። ራሳችሁን የምታረጋጉት ደግሞ እንዴት ነው ብለን ስናይ አይነው በጣም ብዙ ለፍታችሁ ተዘጋጅታችኋል። ራሳችሁን ለማረጋጋት የቻልኩትን ያክል ሰርቼ እወጣለሁ ብላችሁ ለራሳችሁ ራሳችሁን አሳምናችሁ መግባት አለባችሁ ማለት። ያልቻላችሁትን ነገር ምንም ብታደርጉ ብትጨናነቁ ዝም ልታመጡት ስለማትችሉ የቻልኩትን ነገር ሰርቼ እወጣለሁ ብላችሁ በደንብ ራሳችሁን ካሳመናችሁ ራሳችሁን ታረጋጋላችሁ ማለት። ራሳችሁን ስታረጋጉ ጭንቀታችሁና ፍርሃታችሁ ይቀንሳል። ያ ደግሞ ፎከሳችሁን በደንብ ይጨምረዋል። የማስታወስ አቅማችሁን በደንብ ይጨምረዋል። እንደገና ስታስቡ ፈተና የሆነ ጥያቄ ስትሰሩ ስትራቴጂካሊ በደንብ ታስባላችሁ። ኮንፊደንሳችሁን ይጨምረዋል። ኦቨርኦል ፐርፎርማንሳችሁ ኢምፕሩቭድ ይሆናል ማለት። ራስን ማረጋጋት በጣም ወሳኝ ፖይንት ነው ማለት። ሌላ ሁለተኛው ቀላሉን ጥያቄ ቀድማችሁ መስራት። እንግዲህ ፈተና ሲባል በተለይ ይሄ ናሽናል ኤግዛም ሲሆን ጥያቄዎች ብዙ ናቸው። ከመብዛታቸውም በተጨማሪ ሚክስድ ኦፍ ቀላል ኤንድ ከባድ ጥያቄዎች በውስጡ ይይዛሉ። አብዛኛው ኮድ ስለሆነ ፈተናችሁ የአንዳንዶቻችሁ ከባዱ ቀድሞ ይመጣል፣ የአንዳንዶቻችሁ መጨረሻ ላይ ይሆናል። ቀድማችሁ ጥያቄውን መስራት አለባችሁ። የምታውቁትን እንግዲህ ያው የዘንድሮ ፈተና 100% ከትምህርት ሚኒስቴር በሚሰጠው ፈተና ነው። ጀስት ላይክ ማትሪክ እንደማለት ነው። ቀላሉን ቀድማችሁ መስራት አለባችሁ። ያው ቀድማችሁ ለመስራት ግን ከባድ ከገጠማችሁ መልስ ሳትሞሉ እንዳታልፉ ፍላግ አድርጋችሁ ኩዌስችኑን የሆነ መልስ ሞልታችሁ ፍላግ አድርጋችሁ ታልፉትና ምልክት አድርጋችሁ ታልፉትና ተመልሳችሁ ትሰራላችሁ። ያው ፍላግ ምን እንደሆነ ካልገባችሁ በባለፈው ፎር ሪሚዲያል ኦንላይን ኤግዛም ፕላትፎርም ፉል ቱቶሪያል የሚል ቪዲዮ ሰርቼላችኋለሁ። ይሄ ቪዲዮ ገብታችሁ ኢንዲቴል ስለ ኤግዛም ፕላትፎርማችሁ በደንብ ማየት ትችላላችሁ። እዛ ላይ እንዴት መልስ እንደምትቀይሩ፣ እንዴት ፍላግ እንደምታደርጉና እንዴት ሎጊን አድርጋችሁ እስከ መጨረሻው ሰሚት አድርጋችሁ ሎጋውት ታደርጉ ያለውን ፕሮሰስ ኢንዲቴል ያሳያል። እሱን ቪዲዮ ሪከመንድ አድርጋችኋለሁ። ከባድ ሲገጥማችሁ ፍላግ አድርጋችሁ ምልክት አድርጋችሁ ታልፋላችሁ። ሰዓት ካላችሁ ለጊዜው መልስ ነው ያላችሁትን ሞልታችሁ ፍላግ አድርጋችሁ ሄዱና ቀላሉን ቀድማችሁ ሰርታችሁ ከጨርሳችሁ በኋላ ታይም ካላችሁ ተመልሳችሁ ፍላግ ያደርጋችሁትን ጥያቄ ትሰራላችሁ ማለት ነው። በዚህ መልኩ ቴክኒካል ሆናችሁ ጥያቄዎችን መስራት አለባችሁ። ምክንያቱም ኦቨርኦል ኦብጀክቲቫችሁ ማለፍ ነው። ምናልባት ቀላሉ ከ50% በላይ ሊሆን ስለሚችል ቀላሉን ቀድማችሁ መስራት ለእናንተ አንደኛ ኮንፊደንሳችሁን ይጨምረዋል። የምታውቁትን ነገር ሞር በሰራችሁ ቁጥር በደንብ ኮንፊደንሳችሁ ይመጣና ኮንፊደንሳችሁ ከመጣ ደግሞ የማስታወስ አቅማችሁ ስለሚጨምር ተመልሳችሁ ወደ ከባድ ስትመጡ ሪመምበር አድርጋችሁት ልትሰሩት ስለምትችሉ ማለት ነው። ሌላው እንግዲህ ፋይናሊ ሶስተኛው ፖይንት ሪቪው ዮር ፋይናል አንሰር ቢፎር ሰሚት ከማድረጋችሁ በፊት ሪቪው ማድረግ አለባችሁ። ፋይናል አንሰራችሁን ክሮስ ቼክ አድርጋችሁ መውጣት
ማውጣት ከማስገባታችሁ በፊት ክሮስ ቼክ ማድረግ አለባችሁ። አይዘር ሁሉን ሰርቼዋለሁ ወይስ ፍላግ ያደረግኩት ነገር አለ ወይስ ያለፍኩት ነገር አለ የሚለውን በትክክል ሁሉንም ፎር ኤግዛምፕል ኬሚስትሪ ይሄ እንደምታዩት 100 ጥያቄ አለው። ሰው 100ንም ስታተሱን ሰሚት ኤንድ ኦል ፊኒሽ ከማለታችሁ በፊት ሪቪው አድርጋችሁ ስታተሱን ያልሰራችሁት ካለ እንደገና ተመልሳችሁ ሰርታችሁ ፍላግ ያደረጋችሁት ካለም ሰዓት ካላችሁ ተመልሳችሁ ክሮስ ቼክ አድርጋችሁ በደንብ ሰርታችሁ ነው ሰሚት ማድረግ ያለባችሁ ማለት ነው። ፋይናሊ ሰሚት ከማድረጋችሁ በፊት ሪቪው አድርጋችሁ ሪቪው ማድረግ ለውጤታማነታችሁ በጣም ትልቅ አስተዋጽኦ አለው ማለት ነው። እሱም ነገር በደንብ ኮንሲደር አድርጋችሁ መስራት አለባችሁ ማለት ነው። ሌላው ጥያቄ ስትሰሩ ኢንስትራክሽኑን በደንብ ማንበብ እና መረዳት አለባችሁ። ፎር ኤግዛምፕል የሆነ ጥያቄ ከመስራታችሁ ኢቨን ኢፍ ብታውቁት እንኳን ምርጫውን ብታውቁት እንኳን ክሮስ ቼክ አድርጋችሁ ኢንስትራክሽኑን በደንብ አንደርስታንድ ካደረጋችሁት መስራቱ ቀላል ነገር ማተር ኦፍ ክሊኪንግ ኤቢሲ የተባለውን ነገር ክሊክ ማድረግ ስለሆነ ኢንስትራክሽኑን ኢን ሮንግ ዌይ ሊሸውዷችሁ ስለሚችሉ ኢንስትራክሽኑን ኢንዲቴል ካነበባችሁና አንደርስታንድ ካደረጋችሁ በኋላ መልሱን ማስገባት አለባችሁ። ብዙ ጊዜ ምርጫው ላይ የምታውቁት ነገር ካያችሁ ዝም ብሎ ኢንስትራክሽኑን ሳትጨርሱ ክሊክ አድርጎ የማለፍ አባዜ ስላለ አብዛኞቻችን ላይ የመነፍኔን ጨምሮ ተማሪ ያለው እሱም ነገር ማስወገድ አለባችሁ። ኢንስትራክሽኑን በደንብ ኢንዲቴል አንበባችሁ ነው ወደ መልስ ማጥቆር መሄድ ያለባችሁ። ሌላው እንግዲህ በጣም አወዛጋቢ ከበድ ያለ ጥያቄ ሲገጥማችሁ ምርጫዎቹ 4 ናቸው። ካንስሊንግ ሜትድ መጠቀም በጣም ጠቃሚ ነው። ካንስሊንግ ስንል ምንድን ነው? ሁሉም ለፎር ኤግዛምፕል 4 ምርጫ ካለ ሁሉም 25% ነው ያላቸው። ሪሌት ያልሆነውን ነገር ካንስል እያደረጋችሁ ፎር ኤግዛምፕል ስታነቡ ጥያቄውን የምታውቁት ካለ ከኤቢሲዲ ከመልሱ ከጥያቄው ውጭ ሆኖ ካንስል እያደረጋችሁ እየቀነሳችሁ በሄዳችሁ ቁጥር ሞር ኤግዛክት አንሰሩን የማግኘት ኦፖርቹኒቲያችሁ እየሰፋ ስለሚሄድ ካንስሊንግ ሜቶድን ብትጠቀሙ ሪከመንድ አደርጋችኋለሁ። ሌላው ረዣዥም ጥያቄዎች ምርጫቸው ረዣዥም ነገሮች ሴንተንሱ ረዣዥም ነገር ካየ ሰዓታችሁን ሊወስድባችሁ ስለሚችል ለጊዜው ገሳ አድርጋችሁ ፍላግ አድርጋችሁ ታልፉና እንደ ከባድ ጥያቄ ኮንሲደር አድርጋችሁ አልፋችሁ እንደገና ቀላሉን ሰርታችሁ ተመልሳችሁ ያን ነገር መስራት ትችላላችሁ። ታይም ኮንሱሚንግ መስሎ ከተሰማችሁ በአጠቃላይ ታይማችሁን ማኔጅ በማድረግ ቀላሉን ቀድማችሁ በመስራት ሰሚት ከማድረጋችሁ በፊት ሪቪው አድርጋችሁ ሰሚት ማድረግና ኢንስትራክሽኖችን የሆነ ጥያቄ ከመስራታችሁ በፊት ኢንስትራክሽኑን በደንብ አንደርስታንድ ማድረግና በጣም ከባድ ጥያቄ ሲገጥማችሁ ቹዝ ከማድረጋችሁ በፊት ካንስሊንግ ሜቶድን መጠቀም በጣም ለውጤታማነታችሁ ትልቅ አስተዋጽኦ ያላቸው ስለሆኑ እነዚህን ቴክኒኮች ፈተና ውስጥ እንድትጠቀሙ ካለኝ ልምድ በመነሳት ሪከመንድ አደርጋችኋለሁ። ስለ ኤግዛም ፕላትፎርማችሁ ኢንዲቴል ማወቅ ከፈለጋችሁ ቪዲዮውን እዚህ ታች ዲስክሪፕሽን ላይ አስቀምጥላችኋለሁ፣ እሱን ማየት ትችላላችሁ። አይሆፕ በደንብ ጠቃሚ እንደሆነ ተስፋ አደርጋለሁ። ጠቃሚ ሆኖ ካገኛችሁት እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፔስ